ታሪካችንም የሚጀምረው በ30ዎቹ ግማሽ ላይ የምትገኝን ኤማ የተባለችን ሴት እያሳየን ነው። ይህች ሴት ባለ ትዳርና የሁለት ልጆች እናት ስትሆን ከሩቅ ለሚያያት አስደሳችና የተረጋጋ ሕይወት የምትመራ ስትመስል፣ ነገር ግን ኤማ የገዛ ባሏ እንኳን ፈጽሞ የማያውቃት በጣም ተፈላጊና አደገኛ ቅጥር ነፍሰ ገዳይ ነች። ታዲያ ኤማ ዛሬም ወደ ቦይነስ አይሪስ ከተማ መጥታ ራጁ በተባለ ደላላዋ መሰረት የተሰጣትን አንድ ሰው የመግደል ግዳጅ በመፈጸም ወደ ሀገሯ ትመለሳለች። እቤትም ደርሳ ልጆቿን ከሳመች በኋላ ለባሏ ለሥራ ጉዳይ ወደ ለንደን ሄዳ እንደነበር ተዋሸዋለች። ለካ ዛሬ ከባሏ ጋር ትዳር የመሰረቱበት 7ኛ ዓመታቸው ስለነበር ባለቤቷ ዴቭ እሱን ታስታውሳለች ብሎ ሲጠብቅ፣ እርሷ ግን ምንም ነገር ትዝ ሳይላት ዴቭ ቀኑን ያስታውሳታል። በዚህም ትልቅ የጥፋተኝነት ስሜት የተሰማት ኤማ በጠዋት በመነሳት ለባሏና ልጆቿ ቁርስ መስራት ትጀምራለች። በዚህ መሃልም ደላላዋ ራጁ ይደውልና በቦይነስ አይሪሱ ስራዋ ደንበኛዋ በጣም እንደተደሰተና ሙሉ ክፍያውን እንዳስገባላት ይነግራታል። ነገር ግን አሁንም በድጋሚ ፎቶዋ እርሷን በጣም ለመግደል በሚፈልጉ ማፊያዎች ዘንድ በጣም ስለተሰራጨ ጠንቀቅ እንድትል በዛውም ያሳስባታል። ራጁን በመቀጠል ሌላ አዲስ ስራ እንዳለ ለኤማ ይነግራታል። ኤማ ግን ገና ከስራ ከመግባቴ ሌላ ስራ አልቀበልም ስትለው ራጁ ኧረ ተይ ግድ የለሽም በማለት በደንብ እንድታስብበት ይነግራታል። በዛ ላይ ያሁኑ ደንበኛዋ በጣም ጥሩ ገንዘብ ስለሆነ የሚከፍለው እርሷን ለመግደል ከሚፈልጉት የማፊያ ቡድኖች እንድትድን ጥሩ መንገድ እንደሆነ ያስረዳታል። የዛን ቀን ምሽት ላይ የኤማ ባል ዴቭ ለአንቨርሰሪያቸው ከከተማ ወጣ ብለው እንዲዝናኑ ሐሳብ ያቀርባል። እርሷ ግን በጣም ተፈላጊ ስለሆነችና ሌላ ነገር እንዳይፈጠር በመስጋት ጥያቄውን ውድቅ ታደርግበታለች። ኤማም ቀጥላ ለምን ነገ የመጀመሪያ የተገናኘንበት ሆቴል ተገናኝተን እራት አንበላም፣ ከዛ እዛው እናድራለን በማለት ሐሳብ ታቀርባለች። ቢስማማም ባይስማማም እሺ ከማለት ውጪ አማራጭ የሌለው ዴቭም በኤማ ሐሳብ ተስማምተው ይተኛሉ። ጠዋት ላይም ኤማ ለዴቭ እህት ኬሊ ዛሬ እነርሱ ቤት ስለማያድሩ ልጆቹን እንድትጠብቅላቸው ትነግራታለች። ምሽት ላይም ኤማ ቀድማ ሆቴል ደርሳ ባለቤቷ ዴቭን መጠበቅ ትጀምራለች። ዴቭም መንገድ በጣም ተጨናንቆበት ያረፍድባትና ትንሽ ሊቆይ እንደሚችል ሊነግራት ሲሞክር ኔትወርክ እምቢ ብሎ ያስቸግረዋል። እዛም እንዲያለ እንደነሱ ሀገርም ኔትወርክ እምቢ ይላል። ኤማ ደግሞ ውስጥ ገብታ መጠጥ አዛ እየጠጣች ሳለ አንድ ቦብ የተባለ ሽማግሌ ከርቀት ያፈጥባታል። ኤማም በልቧ የማን ነው እኩያ ቢስ እያለች እንዳላየ ለመሆን ስትሞክር ቦብ ጭራሽ ተነስቶ መጥቶ ሰላም ካላት በኋላ የሆነ ቦታ እንደሚያውቃት እርግጠኛ እንደሆነ ይነግራታል። ኤማም አይ ተመሳስዬብክ ነው በማለት ትመልስለታለች። ቦብም ሞዴል ነሽ እንዴ በማለት ይጠይቃታል። ኤማም ይሄ ሽንቱ የቀዘቀዘ ሽማግሌ ለምንድነው የማይተወኝ እያለች በሆዷ አይ ፋይናንስ ውስጥ ነው የምሰራው አካውንታንት ነኝ ትለዋለች። ይህንንም እያወሩ ሳለ ባለቤቷ ዴቭ ይደርሳል። ሽማግሌው ቦብም ዛሬ ትልቅ ጨረታ ያሸነፍኩበት ቀን ስለሆነ ለምን ሁለታችሁንም አልጋብዛችሁም በማለት ይጠይቃቸዋል። ኤማና ዴቭ ግን አይ ይቅርብም በማለት በትህትና ጥያቄውን ውድቅ ያደርጋሉ። ቦብም ሐሳባችሁን ከቀየራችሁ ግን በማለት የክፍሉን ቁጥር ሰጥቷቸው ይሄዳል። እነ ዴቭም ጤና የለውም እንዴ እያሉ በውስጣቸው ትንሽ ከጠጡ በኋላ ወደ ክፍላቸው ይሄዳሉ። ወደ ውስጥም እንደገቡ ኤማ ሙዚቃ ትከፍትና ልብሴን ቀያይሬ የመጣው አውላል ቀጠብቀኝ ብላው መታጠቢያ ቤት ትገባለች። ኤማም መታጠቢያ ቤት በመግባት ልብሷን እየቀያየረች ስትቆይ ዴቭ አልጋው ላይ እንዳለ እንቅልፍ ይወስደዋል። ኤማም በዚህ ሰዓት ቀስ ብላ ትወጣና ወደ ቦብ ጋር ትሄዳለች። ለካ ቦብ እንዳሰብነው ዝም ብሎ ሰው ሳይሆን ከኤማ የባሰ ቅጥር ነፍሰ ገዳይና ኤማን ሆቴል ውስጥ ሲያያት እርሷን ለገደለ ብዙ ሚሊዮን ዶላር እንደሚሰጠው ስለሚያውቅ ነበር ያዋራት። ቦብም ቀጥሎ ምን ያህል ብዙ ሚሊዮን ዶላር እንደሚከፈለው ታውቂያለሽ አንቺን ለገደለ፣ ስለዚህ ሞትሽን የውሸት በማስመሰል ገንዘቡን እኔ 60% አንቺ ደግሞ 40% እንካፈለው ይላታል። እምቢ ካልሽ ግን ያለሽበትን ጠቁሜ እዚሁ መጥቶ ነው የሚደፉሽ በማለት ያስፈራራታል። ኤማም ቅድም መተህ ስታዋራኝ መጠጥ ውስጥ መርዝ ጨምሬበታለሁ በማለት መርዙ የሚሰራበትን ሰዓት እየቆጠረች ስለነበር ልክ ሰዓቷን ስታየው ሰዓቱ ሲደርስ ቦብ ራሱን ስቶ ይወድቃል። ኤማም ስራዋን ጨርሳ ልትወጣ ስትል ዴቭ ይደውልና የት እንደሄደች ይጠይቃታል። ሽማግሌውም ገና አልሞተም ነበርና እንደምንም የቀረችውን ጉልበት አሟጦ ተጠቅሞ ኤማ ላይ ይተኩስባታል።
ኤማም ስልኩን ቶሎ ትዘጋውና ቦብን ቶሎ ብላ ትገለዋለች። ቀጥላም ምንም እንዳልተፈጠረ ወደ ክፍሏ በመመለስ ይሄ ሞኝ ባሏን ትስመውና አሪፍ ምሽት ያሳልፋሉ። በሚቀጥለው ቀንም ኤማ ለደላላው አራጁ በተደጋጋሚ መልእክት በመላክ ትላንት ማታ ስለተፈጠረው ነገር ትነግረዋለች። ዴቭም ኤማን ሊያዋራት ሲሞክር ኤማ ትኩረቷ ሁሉ መልእክቱ ላይ ሆኖ ባሏን ችላ ትለዋለች። እሱ ነው ወይስ እሷ ነሽ? ቆይ ወንድ ቤት ውስጥ ደላላው አራጁ የሚደውልና ኤማ ልታወራው ስትወጣ ዴቭ የሚስቱ ሁኔታ በሙሉ ግራ ያጋባው ይጀምራል። አራጁም ኤማን ካርቨር የተባለችው አንቺን የምትፈልግሽ ሴትዮ ይሄን ዜና እንዳየች የምትኖሪበትን ቦታ ልታውቅ ስለምትችል ወዲያውኑ ነው ሰዎቿን የምትልክብሽ፣ ስለዚህ አሁኑኑ እኔ ጋር በርሊን ነይ በማለት ኤማን ያስጠነቅቃታል። ዴቭ ደግሞ እህቱ ትደውልለትና አረ ትላንት የነበራችሁበት ሆቴል ውስጥ ግድያ ተፈጽሟል በማለት ዜናውን ትነግረዋለች። ዴቭም ዜናውን ኢንተርኔት ላይ ገብቶ ሲያየው ትላንት ያዋራቸው ቦብ መሆኑን ተመልክቶ እጅግ በጣም ይደናገጣል። ዜናውም ላይ ሽማግሌው ለመጨረሻ ጊዜ የታየው ከባለ ትዳሮች ጋር እንደነበር ስለሚያካትትም ዴቭ አለቀልም ብሎ እጅግ በጣም ይፈራል። በቃ አሁን ከመቆጣጠሪያ ካሜራ ላይ ፎቶአችንን ወስደው ዘብጥያ ነው የሚጥሉም በማለት ዴቭ አብዝቶ ይጨነቃል። ኤማ ደግሞ በጣም ለአስቸኳይ ስብሰባ በረራ እንዳለባት ትነግረዋለች። ዴቭ መጀመሪያ ላይ አልስማማም ቢልም የዚህ ቤት አባወራ ኤማ ነበረችና በግዱን እሺ ይላታል። በሚቀጥለው ቀንም ኤማ ልጆቿን ተሰናብታ ትወጣለች። ዴቭም ሰኞ ዕለት ኤርፖርት ራሱ መጥቶ እንደሚቀበላት ነግሯት ይለያያሉ። ኤማ ከሄደች በኋላ ዴቭ በቦብ ሞት ዙሪያ የወጡ ዜናዎችን ወዲያው መከታተል ይጀምራል። እሱ እንደገመተውም ፖሊስ ከመቆጣጠሪያ ካሜራ ላይ የቦምብና የሁለቱን ፎቶ በማውጣት እየተፈለጉ እንደሆነ ይመለከታል። ጭራሽ ደግሞ ለኤማ ሲደውል ስልኳ ዝግ ሲሆንበት ጭንቀቱ ይጨምርና ብቻውን ምን ማድረግ እንዳለበት ግራ ይጋባል። ኤማም የምትመለስበት ቀን ደርሶ ዴቭ በጠዋት ወደ ኤርፖርት በመሄድ ዛሬ ከሚመለሱ ሰዎች ውስጥ ስሟ ተመዝግቦ እንደሆነ ሪሰፕሽኒስቷን ይጠይቃታል። ሪሰፕሽኒስቷም እርሷ የሚላት ሴት ስም እንዳልተመዘገበ ለዴቭ ትነግረዋለች። ዴቭም እንደው ድንገት ከመጣች በማለት ቀኑን ሙሉ እስከ ምሽት ድረስ እርሷን እዛው ኤርፖርት ሲጠብቃት ያመሻል። ቢጠብቃትም ኤማም ልትመጣ ስላልቻለች በመጨረሻ ተስፋ ቆርጦ ከኤርፖርቱ ሲወጣ እንደፈራውም ሁለት ፖሊሶች ይመጡና በሽማግሌው ሞት ምክንያት ሊያወሩት እንደሚፈልጉ በመንገር ይዘውት ወደ ፖሊስ ጣቢያ ይሄዳሉ። ፖሊስ ጣቢያ ደርሰውም የምርመራ ክፍል ውስጥ ዴቭን በጥያቄ ከግራና ከቀኝ ሲያጣድፉት ዴቭ ቦብ የተባለውን ሰውዬ ያወቀው ራሱ የዛን ቀን ምሽት እንደሆነና ከዛን ቀን በፊት የትም እንደማያውቀው ሊያስረዳቸው ይሞክራል። ፖሊሶቹ ግን ዴቭ የሚያወራውን ነገር ምንም ስላላሳመናቸው በጥርጣሬ ዓይን ይመለከቱታል። ትንሽ ቆይቶ ግን የኤማን ጉዳይ የያዘች ኬሊ የተባለች ሲያይ ትመጣና የዴቭን ጭንቅላት የሚያዞር እውነት ትነግረዋለች። ሲጀመር የሚስቱ ስም ኤማ ሳይሆን አና እንደሆነ፣ ኤማ ማለት ደግሞ የሞተች ሴት ስትሆን ሚስትህ የሷን ማንነት ለ7 ዓመታት በመጠቀም አንተንና ሁሉንም ሰው ስትዋሽ የኖረች አደገኛ ቅጥር ነፍሰ ገዳይ እንደሆነች ትነግረዋለች። ኬሊም በመቀጠል ያለፈው ሳምንት እንኳን ላንተ ለንደን የሄድኩት በማለት እሷ ግን ቦይነስ አይሪስ እንደነበረች በፎቶ ማስረጃ አስደግፋ ለዴቭ ታሳየዋለች። ዴቭም በህልሙ ይሁን በእውኑ ሁሉ ነገር ዞሮበት መርማሪዋን መስማቱን ይቀጥላል። ኬሊም ቀጥላ ቦብ የተባለው ሰውዬ አንተ እንዳሰብከው እዛው ያወቃችሁት ሰው ሳይሆን ከሚስትህ የባሰ እልል ያለ ቅጥር ነፍሰ ገዳይ ነው። ከሁሉ በላይ ደግሞ ሚስትህ ራጁ እያለች እንደ አለቃዋ የምታወራው ሰውም አለቃዋ ሳይሆን ስራዎችን የሚያገናኛትና የሚያመጣላት ደላላዋ ነው በማለት የዴቭን አንጎል ታዞረዋለች። ዴቭም አረ ፕራንክ ነው በሉኝ ብሎ ይስቃል። ነገር ግን ያሳዩት ማስረጃ በሙሉ ትክክል ስለነበሩ ወደ ቤት ሄዶ ሌላ ማረጋገጫ ካገኘው በማለት መፈተሽ ይጀምራል። እያንዳንዱን ቦታ ሲያገላብጥም ዊግ፣ ሽጉጥ፣ የሌላ ሀገር ገንዘብና ብዙ ፓስፖርቶችን ያገኛል። ዴቭም የተፈጠረውን ነገር ማሰላሰል ሁሉ ከብዶት ምድርና ሰማዩ ይዞርበታል። የሲአይኤ መርማሪዋ ኬሊም ትመጣና ቤቱን ለመፈተሽ እንደሚፈልጉ ትጠይቀዋለች። በርሊን ውስጥ ደግሞ ኤማ ራሷን በመቀየር ወጠጤ ጎረምሳ መስላ አራጁ ጋር ትገናኛለች። ነገር ግን ኤማን የምትፈልጋት የማፊያዎቹ አለቃ ካርቨር የተባለችው ሴትዮ ሰዎቿን ልካባት ስለነበር
በመኪና ከኋላ ሲከተሏት ኤማ ራጁ በዚህ መሃል አንድ ነገር እንዳይሆን በማለት ከመኪና ወርዳ ወደ አንድ ክለብ በመግባት ሰዎቹን ለማምለጥ ትሞክራለች። ከሚያሳዷት ሰዎችም አንደኛው ልጅ ተከታትሏት ወደ ክለቡ ገብቶ ይፈልጋት ይጀምራል። ልክ እንዳያትም ሊይዛት ሲል ኤማ የዋዛ አልነበረችምና በሚገርም ጥበብ ይህንን ግንድ የሚያክል ሰውዬ አጋድማው ትወጣለች። ከዛም እንደወጣች በቀጥታ ባቡር ማቆሚያ ጋር ስትሄድ ከሚያሳዷት ሰዎች ውስጥ ሌላ ልጅ አይታት ትከታተላታለች። ኤማ ታዲያ የባቡሩ መጠበቂያ ጋር ስትደርስ ከልጅቷ ትሰወርባትና ከኋላዋ ድንገት መታ አንቃ ትገላታለች። ኤማም ቶሎ ብላ ከባቡር ጣቢያ ስትወጣ ራጁ ይመጣና ጭኗት ሊያመልጡ ሲሉ በጣም በሚያሳዝን ሁኔታ ከአሳዳጆቿ ውስጥ አንደኛው ተኩስ ከፍቶ ራጁን ይመታዋል። ራጁም የተመታው 2 ቦታ ስለነበር እዛውኑ ሕይወቱ ታልፋለች። ዴቭ ደግሞ መርማሪዎቹ እንደወጡለት ቤት ውስጥ ያገኘው ቁጥር ላይ በሙሉ ይደውላል። እንደ ድንገትም የራጁን ስልክ ያገኝና ሲደውል ኤማ ታነሳዋለች። ኤማም ሁሉንም ነገር ስመጣ አስረዳካለሁ፣ ብዙ ጥያቄዎችና ምን እየተፈጠረ እንኳን እንደሆነ እንዳልገባ ካውቃለሁ፣ ግን ሁሉንም ስመጣ በደንብ አስረዳካለሁ በማለት ዴቭን እዚህ ነገር ውስጥ እንዳይገባ ትለምነዋለች። ዴቭ ግን አይ እንዲህ የሚባል ነገር የለም፣ ያለሽበትን ንገሪኝና መጥቼ እናወራለን በማለት የት እንዳለች አድራሻዋን ተቀብሎ ዴቭ ወደ በርሊን ያመራል። በዛም ሁለቱ አንድ መጠጥ ቤት ይገናኙና ኤማ ሁሉንም ነገሯን ከመጀመሪያው ጀምሮ ለባለቤቷ ዴቭ ታስረዳው ትጀምራለች። በመጀመሪያም ስሟ ኤማ ሳይሆን አና እንደሆነ አባቷ የትልቅ ሚስጥራዊ ቡድን አባል ነበረና የዚህ ቡድን መሪ ደግሞ ካርቨር እንደምትባል ትነግረዋለች። አባቷ ለዚህ ቡድን ብዙ ጊዜ ሲያገለግል እንደቆየ ከዛም እርሱ ሲሞት እቺ ካርቨር የተባለችው ሴትዮዋ እርሷን ወስዳ በጣም ብዙ ነገር አሰልጥና አደገኛ ቅጥር ነፍሰ ገዳይ እንዳደረገቻት ትነግረዋለች። ከሱ በላይ የከፋው ደግሞ መጀመሪያ ላይ እቺ ካርቨር የተባለችው የማፊያዎቹ አለቃ ለአና አንቺ የምትገያቸው ሰዎች በሙሉ ወንጀለኛና ገዳዮች ናቸው በማለት ዋሽታት የነበረ ሲሆን አናም ይህንን ቃሏን አምና ኤማም ይህንን የካርቨርን ቃል በማመን ለዘመናት ስታገለግላት ቆይታ በመጨረሻ ካርቨር ስትዋሻት እንደኖረች እንዳወቀች ትነግረዋለች። ታዲያ አንድ ተልእኮ ላይም ከእርሱ ጋር እንደተገናኙና ለመጀመሪያ ጊዜ በክብርና በፍቅር ሲንከባከባት ከእርሱ ጋር በፍቅር በመውደቋ የነበረችበትን ሕይወት በሙሉ በመተው ከእርሱ ጋር ትዳር እንደመሰረተች ትነግረዋለች። ስለዚህ ላንተ ያለኝ ፍቅር እውነተኛና በምንም የማይለወጥ ሲሆን አሁን ወደዚህ ከተማ የመጣሁትም ያለውን ነገር በሙሉ ለአንዴና ለመጨረሻ ጊዜ ጨርሼ አንድ ላይ ወደ ካናዳ በመሄድ አዲስ ሕይወት እንድንጀምር ነው በማለት ከልቧ እንደምታፈቅረው ለዴቭ ደጋግማ ትነግረዋለች። ዴቭም ኤማን ከልቡ ያፈቅራት ነበርና ያለችውን በሙሉ አምኖ በመቀበል አብሯት ሊሆን ይስማማል። ነገር ግን ይህንን እያወሩ ባሉበት የካርቨር ሰዎች ወደ መጠጥ ቤቱ ይገቡና ሁለቱንም ራሳቸውን አስተዋቸው ይዘዋቸው ይሄዳሉ። አናም ራሷን ከሳተችበት ስትነቃ ካርቨር ልጆቿን እያጫወተች ታያታለች። ካርቨርም ለልጆችሽ በሕይወት መቆየትና ሰላም የምትፈልጊ ከሆነ ወደኛ ተመለሺ፣ ያ ጠቋራ ባልሽን ደግሞ ግደዩ፣ አለበዛ መጨረሻው የከፋ ይሆናል በማለት ቀጠን ያለ ትዕዛዝ ለኤማ ታስተላልፍላታለች። ኤማም በካርቨር ሐሳብ ተስማምታ ዴቭን ጭር ወዳለ ጫካው ውስጥ ይዛው ከሄደች በኋላ እንደ ሞት ካስመስል በማለት በሽጉጥ ጎኑ ላይ ትመታዋለች። ከርቀትም ስናይፐርና መኪናው ውስጥ ሆነው እነ ኤማን ሲከታተሉት የነበሩት የካርቨር ሰዎችም ኤማ ዴቭን በሽጉጥ መምታቷን ሲያዩ ዴቭ መሞቱን ለማረጋገጥ አንደኛዋ ሴት ትመጣለች። ሴቲቱም የዴቭን ሬሳ ካየች በኋላ ሞቷል ብላ በማመን አንስታ መኪናው ውስጥ ልታስገባው ስትል ኤማ ከርቀት እያያቸው የነበረው ስናይፐር አሁን ላይ ዛፉ እንደከለለው ስትመለከት ይህንን ጥሩ አጋጣሚ በመጠቀም ሴቲቱን ቶሎ ብላ ትገርላታለች። ዴቭም የተመታው ቦታ ለሞት የማያበቃ ስለነበር ቶሎ ይነቃና ተባብረው ባለ ስናይፐሩንና ሌላ ጠባቂን ከገደሉ በኋላ አንተ ልጆቹ ጋር ሂድ፣ እኔ ያቺን ጭራቅ ራሴ ገርላታለሁ በማለት ይለያያሉ። ዴቭም ወደ ውስጥ ገብቶ አንዱን ጋርድ ከገደለ በኋላ ከልጆቹ ጋር ይገናኛል። ኤማም እያንዳንዱን ጥበቃዎች እያጋደመች ካርቨር ወዳለችበት ቀስ በቀስ ትደርሳለች። ካርቨር ግን ሮጣ በመውጣት ከኤማ ለማምለጥ ብትሞክርም ኤማ በሚገርም ፍጥነት ደርሳባት እዛው ጫካው ውስጥ ገርላትና ወደ ልጆቿና ባሏ ትመለሳለች። በመጨረሻም ኤማና ቤተሰቦቿ ጠላቶቻቸውን ሁሉ አጋድመው አዲስ የኑሮ ምዕራፍ ሊጀምሩ ሲሄዱ እያየን ታሪካችን ያልቃል።